U.S. firepower in the Middle East. إن سياسة أشقائك في المملكة العربية السعودية يشنو بريت يخوديت هذا ما يسمى مشروع. شاهد السيد الرئيس عبد الفتاح السيسي በርካታ ሀገራት ከአፍሪካ ቀንድ ቀጠና ሀገራት ጋር ያላቸውን ስትራቴጂካዊ ወዳጅነት ለማጠናከር እያሳዩ ያለው ፍላጎት ከጊዜ ወደ ጊዜ እየጨመረ ይገኛል። የአፍሪካ ቀንድ ቀጠናና ቀይ ባህር ለዓለም አቀፍ የንግድ መስመርና ለጂኦፖለቲካዊ ፉክክር ወሳኝ ስትራቴጂካዊ ቦታ በመሆኑ የብዙ ሀያላን ሀገራት አይን ማረፊያ ከሆነ ዓመታትን አስቆጥሯል። በተለይም የቀይ ባህርና የደም ባህርን በምታገናኘው ጅቡቲ ከ20 በላይ የሚሆኑ ሀገራት የጦር ቤዛቸውን በማድረግ በቀጠናው ላይ ጦራቸውን አስፍረዋል። በአሁኑ ወቅት ፈረንሳይ፣ አሜሪካ፣ እንግሊዝ፣ ጀርመን፣ ጃፓን፣ ቻይና፣ ካናዳ፣ ቱርክ፣ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ግብፅና ሩሲያን ጨምሮ የሌሎች ሀገራትም ጅቡቲ ላይ ጦራቸውን በማስፈር ወታደራዊ ቤዝ መስርተዋል። በዓለም ከፍተኛ የንግድ መርከቦች ዋነኛ መመላለሻ በሆነው ቀይ ባህር ላይ በሚመላለሱ መርከቦች ላይ ሽብርተኞች ጥቃት እንዳያደርሱና የመርከቦች መታገትና ዝርፊያ እንዳይከሰት አገራት የጦር ቤዝ ማቋቋማቸው ምክንያታዊ ቢሆንም በሌላ በኩል በቀጠናው የበላይነትን ለመቀዳጀት የሚካሄደው ፉክክር ከፍተኛ ነው። በነዳጅ ሀብት የበለጸጉት የመካከለኛው ምስራቅ አገራት በቀይ ባህር ላይ ያላቸውን የበላይነት ለማረጋገጥ ከፍተኛ ፉክክር ውስጥ ገብተዋል። ለዚህም ይረዳቸው ዘንድ ከአፍሪካ ቀንድ አገራት ጋር የጀመሩትን ዲፕሎማሲያዊ ወዳጅነት ለማጠናከር ከፍተኛ ጥረት እያካሄዱ ይገኛሉ። በቅርቡ ኢትዮጵያ ከሳውዲ የውጭ ጉዳይ ከልዑል ፈይሰል ቢን ፈርሃን ጋር በተካሄደው ውይይት በሁለቱ ሀገራት መካከል የጋራ ትብብርን ለማጠናከር መነጋገራቸው የተገለጸ ሲሆን የሳውዲ የውጭ ጉዳይ ሚኒስትር በኢትዮጵያ ያደረጉትን ግንኙነት ካጠናቀቁ በኋላ ወደ አስመራ በመሄድ ከፕሬዝዳንት ኢሳያስ ጋር መነጋገራቸው ተገልጿል። ሳውዲ በኢትዮጵያና በኤርትራ መካከል የተፈጠረውን አለመግባባት ለመፍታት እንደምትፈልግም ተገልጿል። በሌላ በኩል ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ያደረገች ሲሆን በአንጻሩ ከአረብ ኤምሬትስ ጋር ያደረገችውን የወደብ ሥራ፣ የጸጥታ ጉዳይና የመከላከያ ትብብር አቋርጣለች። ሶማሊያ ከ3 ሳምንታት በፊት ከኳታር ጋር ተመሳሳይ ስምምነት መፈረሟ ይታወቃል። የኤርትራው ፕሬዝዳንት በበኩላቸው ካለፈው ታኅሳስ ወር ጀምሮ ከሱዳን ከግብፅና ከሶማሊያ ጋር ውይይት አካሂደዋል። እንደሚታወቀው ከ1 ዓመት በፊት ግብፅ፣ ሶማሊያና ኤርትራ ኢትዮጵያን በመቃወም በአስመራ ወታደራዊ ትብብር ለማድረግ መስማማታቸው አይዘነጋም። በአጠቃላይ የፔትሮ ዶላር ባለጸጋዎቹ የመካከለኛው ምስራቅ አረብ ሀገራት በቀይ ባህር ላይ የበላይነታቸውን ለማረጋገጥ ከአፍሪካ ቀንድ ሀገራት ጋር ያላቸውን ግንኙነት ከመቼውም ጊዜ በላይ ለማጠናከር ከፍተኛ እሽቅድድም ላይ ናቸው። አንዱ ከሌላው ልቆ ለመውጣት በመከላከያ በወደብና በጸጥታ ጉዳይ የሚያካሂዱትን ስምምነት እያጠናከሩ ይገኛሉ። በአፍሪካ ሀገራት መካከል የሚፈጠረው ግጭትና አለመግባባት በአፍሪካ ቀንድ ብቻ ሳይሆን አጠቃላይ በቀይ ባህር ቀጠና ሊያስከትል የሚችለውን የጸጥታ ስጋት ስለተረዱ በአፍሪካ ቀንድ ሀገራት መካከል መግባባትና ሰላም እንዲሰፍን የማሸማገል ሥራን በስፋት ለመስራትም ቆርጠው ተነስተዋል። የቀይ ባህር ፖለቲካ በአውሮፓ፣ እስያና አፍሪካ መገናኛ መስመር ላይ በመሆኑ ለዓለም አቀፍ ንግድ፣ ኢነርጂ አቅርቦትና ጂኦፖለቲካዊ ቁጥጥር ወሳኝ ነው። እንደ ስዊዝ ካናል ያሉ የባህር ማቋረጫዎች ለዘይት ማጓጓዣና ወታደራዊ ስትራቴጂ ትልቅ ቦታ አላቸው። አካባቢው በዓለም አቀፍ ሀያላን አሜሪካ፣ ቻይናና ሩሲያ በመካከለኛው ምስራቅና በአፍሪካ ቀንድ አገራት መካከል ለሥልጣን ሽኩቻ፣ ደህንነትና ኢኮኖሚ ተጽዕኖ ከፍተኛ ውድድር የሚደረግበት ቀጠና ነው። ከዋና ዋና የቀይ ባህር ፖለቲካ ጉዳዮች ውስጥ ጂኦፖለቲካዊ ስትራቴጂ አንዱ ሲሆን በቀይ ባህር በኩል የሚያልፈው የዓለም ንግድና የኢነርጂ ፍሰት አገራት የባህር ኃይል እንዲያሰፍሩና የቁጥጥር ሥልጣን እንዲያገኙ ተጽዕኖ ያሳድራል። የመን፣ ሶማሊያና የኤርትራ ቀውስ እንዲሁም የባህር ላይ ወንበዴነትና አሸባሪነት ለቀጠናው ደህንነት ስጋት ናቸው።
ድሪም ቢልደርስ ሪል ስቴት ለመኖሪያ በሚመቸው ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ620 ሺህ ብር ቅድመ ክፍያ የቤት ባለቤት ያደርጉታል። ከባለ 1 እስከ ባለ 3 መኝታ ቤት በተለያየ የካሬ አማራጭ አቅርቧል። ከ7 እስከ 30 በመቶ ቅናሽና 50 በመቶ የባንክ ብድር አመቻችቷል። የሚገዙት ቤት ብቻ አይደለም፣ ደህንነቶ ይጠበቃል። ጥሩ ማህበራዊ ግንኙነት ይመሰርታሉ። ልጆቹ ከኩዮቻቸው ጋር ወርቀው ያድጋሉ። በዚህ ቅንጡና ሰፊ የመኖሪያ መንደር ቤት እንዲኖሮት በ0980 71 81 91 ወይም በ0964 50 48 64 ይደውሉ። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብፅ በቀይ ባህር ፖለቲካና ደህንነት ላይ ያላቸው ተጽዕኖ ከፍተኛ ነው። በአጠቃላይ የቀይ ባህር ፖለቲካ በሀያላን አገራት መካከል ባለው የውድድር ስሜት፣ በቀጠናው አገራት ፍላጎትና የባህር ተደራሽነት ሽኩቻ የተወሳሰበና ተለዋዋጭ ነው። ኢትዮጵያም ከቅርብ ጊዜያት ወዲህ የባህር በር የማግኘት ፍላጎት በይፋ የገለጸች ሲሆን የባህር በር ማግኘት ጂኦፖለቲካዊ፣ የኢኮኖሚና የደህንነት ጉዳይ እንደሆነ ትገልጻለች። አካባቢው ሽብርተኝነትን ለመከላከል፣ ቀጠናዊ ኢኮኖሚን ለማጎልበትና በጋራ ሰላም ለመልማት በትብብር መስራት እንደሚገባው የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ገልጸዋል። ይሁን እንጂ አካባቢው ከፍተኛ የውጭ ጣልቃ ገብነትና የጸጥታ ስጋት ያለበት መሆኑ ተጠቁመዋል። ኢትዮጵያ በአፍሪካ ቀንድና በመካከለኛው ምስራቅ ባለው ውስብስብ የጂኦፖለቲካዊ ውጥረት ውስጥ ፊቷን ወደ ስትራቴጂካዊ አጋርነትና ወደ ዲጂታል ዲፕሎማሲያዊ በማዞር አዲስ ምዕራፍ እየከፈተች ትገኛለች። ሰሞኑን በሪያድ የተደረገው የውጭ ጉዳይ ሚኒስትሮች ስምምነትና በዱባይ የተጀመረው የዓለም መንግስታት ጉባኤ ተደምረው ሲታዩ አዲስ አበባ በቀጠና ያላትን ተሰሚነት ለማስከበርና የኢኮኖሚ ጥቅሟን ለማስጠበቅ የጀመረችውን ሁለንተናዊ ንቅናቄ ያሳያሉ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሪያድ ከአቻቸው ልዑል ፈይሰል ቢን ፈርሃን ጋር ያደረጉት ውይይት ኢትዮጵያ ከአረብ ሊግ አገራት ጋር ያላትን ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ነው። ሳውዲ አረቢያ የቀይ ባህር አገራት ምክር ቤት መሪ እንደመሆኗ፣ ኢትዮጵያ ደግሞ የቀጠናዊ ሰላምና የኢኮኖሚ ሞተር በመሆኗ የሁለቱ አገራት መግባባት ለቀይ ባህር ሰላም ወሳኝ ነው። ይህ ጥምረት በተለይ በአረብ ሊግ መድረክ ኢትዮጵያ የምታገኘውን ዲፕሎማሲያዊ ጫና ለማርገብ እንደ ትልቅ ድልድይ ያገለግላል። ሪያድ በአፍሪካ ቀንድ ሰላም እንዲሰፍን ከአዲስ አበባ ጋር መወገኗ በቀጠናው ያለውን የኃይል ሚዛን የሚቀይር ስትራቴጂካዊ እርምጃ ነው። በፕሬዝዳንት ታዬ አጽቀሥላሴ የተመራውና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህን ያካተተው የኢትዮጵያ ልዑክ በዱባይ በሚካሄደው የዓለም መንግስታት ጉባኤ መሳተፉ አገሪቱ ለዲጂታል ሽግግርና ለዘመናዊ አሰራር የሰጠችውን ትኩረት ያሳያል። የወደፊት መንግስታትን መቅረጽ በሚል መሪ ቃል በሚካሄደው በዚህ ጉባኤ ኢትዮጵያ በሰው ሰራሽ አስተውሎትና በዲጂታል ቴክኖሎጂ ሽግግር እያከናወነች ያለችውን ስኬት ለዓለም የምታስተዋውቅበት ወሳኝ መድረክ ነው። በተባበሩት አረብ ኤምሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብፅ እየተንቀሳቀሰች መሆኑ ታውቋል። በአሁኑ ወቅት የአፍሪካ ቀንድ በሱዳን ጦርነት፣ በሶማሊያ ውጥረትና በቀይ ባህር ቀውስ ውስጥ ትገኛለች። በተለይም ከ5 ዓመት በላይ የዘለቀው የሱዳን የእርስ በርስ ጦርነት የቀጠናውን ሰላም በማደፍረስ ትልቅ ተጽዕኖ ፈጥሯል። በተጨማሪም በሶማሊያ ድንገት ሊፈነዳ የሚችለው የአልሸባብ ጥቃት፣ በኤርትራ ያለው የማያፈናፍን የፖለቲካ ሁኔታ ሲታይ መላው አፍሪካ ቀንድን አስተማማኝ ቀጣና እንዳይሆን አድርጎታል። በዚህ መሃል የኢትዮጵያ ዲፕሎማሲያዊ ጉዞ የቀጣናውን ተስፋ አጉልቶ ያሳያል። የኢትዮጵያ ዲፕሎማሲያዊ ጉዞ 2 መሠረታዊ ግቦችን ያሳካል ማለት ይቻላል። የመጀመሪያው በሪያድ በኩል የፖለቲካና የጸጥታ ዋስትናን ማጠናከር፣ ሁለተኛው በዱባይ በኩል የቴክኖሎጂና የኢኮኖሚ ትብብርን ማሳደግ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬቶች ለኢትዮጵያ ያላቸው ትኩረት ማደግ አገሪቱ በቀጠናው ያላትን ወሳኝ ሚና ያሳያል። ሳውዲ የቀይ ባህርን ደህንነት ለማረጋገጥ ኢትዮጵያን ትፈልጋለች። ኢትዮጵያ ደግሞ የኢኮኖሚ ማሻሻያን ለማገዝ ሪያድና ዱባይን እንደ ታማኝ አጋር ትሻለች። የኢትዮጵያ ዲፕሎማሲ ከሪያድ እስከ ዱባይ የዘረጋው መስመር ሁለንተናዊ አሸናፊነትን ወይም ዊን ዊን መሠረት ያደረገ ነው። ይህ ስልታዊ ጥምረት በአረብ ሊግና በቀይ ባህር ማኅበር ውስጥ ያለውን የኃይል ሚዛን በመቀየር ኢትዮጵያ በቀጠናው ያላትን ብሔራዊ ጥቅም ለማስከበር የምታደርገውን ጥረት አዲስ ከፍታ ላይ ያደርሰዋል። የቱርክ ሚናና አዲሱ የኃይል አሰላለፍ። ቱርክ
በአፍሪካ ቀንድ የበላይ ለመሆን የመካከለኛው ምስራቅ በነዳጅ ሀብት የበለጸጉ አገራትን ጥሳ ለመሄድ ከፍተኛ ጥረት በማድረግ ላይ ትገኛለች። ሳውዲ አረቢያ፣ ኤምሬትስና ኳታርን በመቅደም በቀጠናው የበላይነቷን ለማሳየት የጀመረችው ጉዞ ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም በኢትዮጵያና በሶማሊያ መካከል ከአንድ ዓመት በፊት ተፈጥሮ የነበረው አለመግባባት ወደ ግጭትና ጦርነት ከማምራቱ በፊት ጠቅላይ ሚኒስትር አብይንና የሶማሊያውን ፕሬዝዳንት ሐሰን ሼህ መሐመድን አንካራ ድረስ በመጋበዝ በሁለቱም አገራት መካከል ተፈጥሮ የነበረውን ውጥረት ከማርገብ አልፎ በሁለቱም አገራት መካከል አስተማማኝ ሰላም እንዲፈጠር አድርጋለች። እስራኤል ለሶማሌላንድ ዕውቅና መስጠቷን ካወጀች በኋላ በደቡባዊ የመን በተባበሩት አረብ ኤምሬትስ የሚደገፈውና አካባቢውን የሚያስተዳድረው የደቡብ የመን የሽግግር ምክር ቤት ደቡብ የመንን ገንጥሎ አገር በመመስረት ከእስራኤል ጋር በቀይ ባህር ዳርቻ ስትራቴጂካዊ ትብብር ለመገንባት በማለም የተጀመረው እርምጃ እንዳይሳካ ሳውዲ አረቢያ፣ ግብፅና ሌሎች የመካከለኛው ምስራቅ መንግስታት ከፍተኛ ርብርብ በማድረግ ላይ ናቸው። በደቡብ የመን ለመገንጠል የሚፈልጉና በተባበሩት አረብ ኤምሬትስ የሚደገፈው ራሱን የደቡብ ሽግግር ምክር ቤት በሚል የሚጠራው የፖለቲካ ኃይል ከሰሞኑ እስራኤል ለሶማሌላንድ ዕውቅና በመስጠቷ በደቡብ የመን ከ2 ዓመታት በኋላ ለማቋቋም ያቀደውን መንግሥት ልክ እንደ ሶማሌላንድ ሁሉ ዕውቅና በመስጠት የመጀመሪያው አገር እስራኤል እንደምትሆን እርግጠኛ ነን ሲሉ ለመገናኛ ብዙሃን መናገራቸውን ተከትሎ የሳውዲ አረቢያ መንግሥት ምክር ቤቱ እንዲፈርስና ለሳውዲ አረቢያ አሸንጉሊት የሆነ ሁሉን አቀፍ መንግሥት ለመመስረት በጥድፊያ ላይ ናቸው። ሳውዲ አረቢያ፣ ግብፅና ሌሎች ሸሪኮቿ የደቡብ የሽግግር ምክር ቤት ኃላፊ አይዳሩስ አልዙባዲና ሌሎች የምክር ቤቱን አመራሮች በቁጥጥር ስር ለማዋል ቢንቀሳቀሱም የተጠመደላቸውን ወጥመድ አስቀድመው የደረሱበት አይዳሩስ አልዙባዲና ሌሎች የደቡብ የመን ፖለቲከኞች በተባበሩት አረብ ኤምሬቶች እርዳታ ከየመን ወዳልታወቀች የመካከለኛው ምስራቅ አገር ማምራታቸው ታወቀ። በተባበሩት አረብ ኤምሬትስ የሚደገፈውና የደቡብ የመን ሽግግር ምክር ቤትን የሚመራው አይዳሩስ አልዙባዲ ቀደም ሲል የአብርሃም አኮርድ በመባል የሚጠራውን ስምምነት ከፈረሙ አገራት ጋር ወደፊት የመቀላቀል ዕቅድ እንዳላቸው ተናግረዋል የሚል መረጃ ይፋ ሆኗል። የሶማሊያ መንግሥት በጉዳዩ ላይ ባወጣው መግለጫ እስራኤል በደቡብ የሽግግር ምክር ቤት የሚመራውንና በተባበሩት አረብ ኤምሬትስ የሚረዱትን የደቡብ የመን ተገንጣዮች ዕውቅና በመስጠት አካባቢውን ልታተራምስና የአካባቢውን ጂኦፖለቲካዊ በላይነት ልትቀዳጅ ነው በሚል ስጋት የሳውዲ አረቢያ መንግሥት የደቡብ የመን የሽግግር ምክር ቤት ሕልውና እንዲያከትም ወስኖ እየተንቀሳቀሰ ነው። ይህ አዲስ እንቅስቃሴ ለረጅም ጊዜ የመካከለኛው ምስራቅና የቀይ ባህር አካባቢ የመረጋጋት መሠረት ተደርጎ ይወሰድ የነበረው የሳውዲ አረቢያና የተባበሩት አረብ ኤምሬቶች ወዳጅነት በፈረንጆቹ አዲስ ዓመት በ2026 መባቻ ላይ ወደ ግልጽና አደገኛ የጠላትነት ምዕራፍ መሸጋገሩን ማሳያ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ በየመን ሰላምና መረጋጋት እናመጣለን ብለው በሚንቀሳቀሱት ሳውዲ አረቢያና የተባበሩት አረብ ኤምሬቶች መካከል የተፈጠረው ልዩነት ዲሴምበር 30 ቀን 2025 በየመን ሙካላ ወደብ በደረሰ የአየር ጥቃት ፈንድቷል። በዚህ ዕለት የሳውዲ አየር ኃይል የተባበሩት አረብ ኤምሬቶች ንብረት እንደሆነ የተጠረጠረ የጦር መሳሪያ ጭነት ኢላማ አድርጎ መምታቱ በሁለቱ ወዳጅ አገራት መካከል የነበረውን ስትራቴጂያዊ ልዩነት ወደ ቀጥተኛ ወታደራዊ ፍጥጫ ቀይሮታል። በሁለቱ መንግስታት መካከል የተፈጠረው የቅራኔው ዋና ማጠንጠኛ የአገራቱ የውጭ ጉዳይ ፖሊሲ ፍልስፍና መጣረስ ነው። ኤሚሬቶች በተለይም በሶሪያ ድሩዝ ማህበረሰብ ውስጥና በየመን ለደቡብ የሽግግር ምክር ቤት እንዲሁም ለሱዳን ፈጥኖ ደራሽ ኃይል የምታደርገውን የገንዘብና የፖለቲካ ድጋፍ ሪያድ እንደ ትልቅ ስጋት ትመለከተዋለች። ሳዑዲ አረቢያ ይህን አካሄድ የመገንጠል ዘንግ ስትል የምትጠራው ሲሆን ይህም ለቀጣናው ደህንነትና ለአገራት አንድነት የህልውና አደጋ እንደሆነ ታምናለች።
ይህ የባሕረ ሰላጤው አገራት ሽኩቻ ዋነኛ መገለጫው የአፍሪካ ቀንድ ሆኗል። በቅርቡ ዲሴምበር 26 ቀን 2025 እስራኤል ለሶማሌላንድ ዕውቅና መስጠቷ ከኤምሬቶች ፍላጎት ጋር የተያያዘ መሆኑ ውጥረቱን አባብሶታል። ሳውዲ አረቢያ የሞቃዲሾን ፌዴራል መንግሥት በመደገፍ የሶማሊያን አንድነት ስትጠብቅ፣ የተባበሩት አረብ ኤምሬትስ ግን በበርበራ ወደብ የ440 ሚሊዮን ዶላር ኢንቨስትመንት በማፍሰስ የሶማሌላንድን ፓስፖርት በቪዛ ሥርዓቷ ውስጥ እንዲሠራ በመፍቀድ በአንጻሩ በሶማሊያ ፌዴራል ፓስፖርት ላይ ገደብ በመጣል ከሃርጌሳ ጋር ያላትን ግንኙነት አጠናክራለች። የሳውዲ አረቢያ አልጋ ወራሽ በአሜሪካ መንግሥት በኩል በኤምሬቶች ላይ ማዕቀብ እንዲጣል ጠይቀዋል የሚል የተሳሳተ መረጃ መሰራጨቱ ለውጥረቱ መባባስ ምክንያት ሆኗል። ሪያድ ይህን ያስተባበለች ቢሆንም በሁለቱ አገራት መሪዎች መካከል የነበረው መተማመን ተሸርሽሯል። ከዚህ የሳውዲና ኤምሬቶች ፉክክር በተጨማሪ የእስራኤል መንግሥት እንቅስቃሴ በአፍሪካ ቀንድ አገራት ሉዓላዊነትና የግዛት አንድነት ላይ አደጋን ደቅኗል። በአካባቢው ዋናውን ድርሻ የምንጫወተው ተዋናያን እኛ ነን ባዮቹ ግብፅ፣ ጅቡቲና ኤርትራ ከእስራኤል የጦር መሳሪያና የገንዘብ ድጋፍ ለማግኘት ሲሉ አገራቸውን ወደ ዘላቂ ግጭት ሊከቱ ይችላሉ። በሌላ በኩል ሳውዲ አረቢያን፣ ቱርክንና ግብፅን ያካተተ አዲስ ጥምረት እየተፈጠረ መሆኑ ለቀጣናው አገራት ሌላ አማራጭ ይዞ መምጣቱ ተጠቁሟል። የአፍሪካ ቀንድ አገራት ይህን የውጭ ኃይሎች ፉክክር በጥንቃቄ ካልያዙት ቀጣናው ወደ ከፋ አለመረጋጋትና ትርምስ ሊገባ እንደሚችል የሚያሳዩ የደህንነት ግምገማዎች እየወጡ ነው። ይህ በእንዲህ እንዳለ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ በደቡብ የመን የተከሰተው ግጭት በተባባሰበት ወቅት ከሳውዲ ውጭ ጉዳይ ሚኒስትር ከልዑል ፈይሰል ቢን ፈርሃን ጋር ባለፈው ሳምንት መጀመሪያ ላይ በካይሮ ተገናኝተው ተወያይተዋል። የፕሬዝዳንቱ ጽሕፈት ቤት ያወጣው መግለጫ እንደሚያሳየው የሁለቱ ወገኖች ውይይት የጋራ ጥቅም ያላቸውን በርካታ አካባቢያዊና ዓለም አቀፍ ጉዳዮችን አንስቷል። በግብፅና በሳውዲ መካከል በሚከሰቱ የጋራ ጉዳዮችና በአካባቢው የሚፈጠሩ ቀውሶችን በተመለከተ ቅንጅታቸውን ማጠናከር አስፈላጊ መሆኑን አረጋግጠዋል። በመግለጫው መሠረት ሁለቱ ወገኖች በተለይም በሱዳን፣ በየመን፣ በሶማሊያና በጋዛ ሰርጥ ያሉ አገሮችን ሉዓላዊነትና የግዛት አንድነት በሚጠብቅ መልኩ ለክልላዊ ቀውሶች ሰላማዊ መፍትሔ ማግኘት አስፈላጊ ስለመሆኑ ያላቸውን ተመሳሳይ አመለካከት ያረጋግጣል። የግብፅ ፕሬዝዳንት ሳውዲ አረቢያ በአገሪቱ ደቡባዊ ጉዳይ ላይ በየመን ፓርቲዎች መካከል የውይይት መድረክ ለማዘጋጀት የምታደርገውን ጥረት አድንቀዋል። ይህ ግብዣ የመጣው የደቡባዊ ሽግግር ምክር ቤት ኤስቲሲ ኃላፊ የሆኑት ሜጀር ጀነራል አይዳሩስ አልዙባዲ ለ2 ዓመታት ከሚቆይ የሽግግር ጊዜ በኋላ ሕዝበ ውሳኔ ይካሄዳል፣ እናም በሕዝበ ውሳኔው መሠረት የደቡብ የመን ሪፐብሊክ መመስረቱ ይፋ ይደረጋል ብለው ከተናገሩ ከአንድ ቀን በኋላ ነው። ሆኖም ግን ስለ ደቡባዊ የመን የወደፊት ሁኔታ ሕዝበ ውሳኔ ከመካሄዱ በፊት በራስ ገዝ አስተዳደር ለመቆየት የሳውዝ ትራንዚሽን ካውንስል ኃይሎች የየመንን ግማሽ ያህል ግዛት የሚሸፍኑትንና በሳውዲ አረቢያ ድንበር አካባቢ የሚገኙትን የሐድረሙትንና የአል መሐራን ምስራቃዊ ግዛቶች በመቆጣጠራቸው የሳውዲ አረቢያ የመንግሥት ኃይሎች ይህን በደቡብ የመን የሚቀነቀን አዲስ አገር የመመስረት ፍላጎት ለማምከን በፍጥነት የተንቀሳቀሱት። ከ15 ቀናት በፊት የደቡብ የሽግግር ምክር ቤት ኃይሎች የየመንን ግማሽ ያህል ግዛት የሚሸፍኑትን ሐድረሙትንና አልማሃራን ሙሉ በሙሉ ተቆጣጥሮት ነበር። በዚህም ሳውዲ አረቢያ የተባበሩት አረብ ኤምሬትስ በየመን ደቡባዊ ድንበር በሳውዝ ትራንዚሽናል ካውንስል የሚታዘዙ ኃይሎችን ወታደራዊ ዘመቻ እንዲያካሂዱ ግፊት አደርጋለች ብላ ከሳለች። ኤምሬትስ በበኩሏ የሳውዲን ክስ አስተባብላለች። ፕሬዝዳንት አብዱልፈታህ አልሲሲ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ጋር በአፍሪካ ቀንድ ውስጥ ስለሚከሰቱ ለውጦች በተወያዩበት ወቅት የሶማሊያን ሉዓላዊነት የሚነኩ የአንድ ወገን እርምጃዎችን ውድቅ ያደረጉ ሲሆን በሱዳንና በየመን ስላለው ሁኔታም ትኩረት ሰጥተው ተወያይተዋል። በየመን የሳውዲ አረቢያ ሚና ሰላምና መረጋጋትን ለማምጣት እንደመሆኑ አገራቸው ለእነዚህ ጥረቶች ድጋፍ እንደምትሰጥ የግብፁ ፕሬዝዳንት
አጽንኦት ሰጥተው መምከራቸው ታውቋል። የመን ዳግም ወደ ሁለት አገርነት እንድትከፈል የሳውዲ መንግሥት እየሠራ ነው በማለት የፈረጇቸውን የደቡብ የመን ፖለቲከኞች እሳቸው ደግሞ በበኩላቸው የጽዮናውያን ቅጥረኛና የተባበሩት አረብ ኤምሬትን ፍላጎት ለማስፈጸም በሎሌነት ያደሩ ሲሉ ወርፈዋቸዋል። የሳውዲ አረቢያው አልጋ ወራሽ አሻንጉሊት ነው እየተባለ የሚታማው የየመን የፕሬዝዳንታዊ አመራር ምክር ቤት በአገሪቱ ደቡባዊ ክፍል የሚገኙ ከፍተኛ የሲቪልና ወታደራዊ ባለሥልጣናትን ሹምሽር እያካሄደ ነው። በምስራቅ የመን ግዛቶች በተፈጠረው ውጥረት ምክንያት የኤደንን ገዥና በቁልፍ የኃላፊነት ቦታ ላይ የነበሩ የጦር አዛዦችን ከሥራ አሰናብቷል። የየመን ፕሬዝዳንታዊ ምክር ቤት ሊቀመንበር ረሻድ አልዓለሚ በምስራቅ አልመሐራ ግዛት የሚገኘውን የሁለተኛውን ወታደራዊ ክልል የአልጋይዳ አክሲስ አዛዥ ሜጀር ጀነራል ጣሊብ ሰይድ አብዱላህ ባርጋሽ ከሥራ ያባረሩ ሲሆን በቁጥጥር ስር መዋላቸውን ፕሬዝዳንታዊ ምክር ቤቱ አስታውቋል። የተባበሩት አረብ ኤምሬት የየመንን ትላልቅ ክፍሎች ለመቆጣጠር የራሷ ስትራቴጂ እንዳላትና ስለላ ማድረጓም መንግሥት በደቡብ የሚገኙ የተባበሩት አረብ ኤምሬት ጥቅሞችን አደጋ ላይ ሊጥሉ በሚችሉና ነፃ በወጡ አካባቢዎች ያለውን ሁኔታ ለማስተካከል ወታደራዊና ፖለቲካዊ ውሳኔዎችን በተመለከተ ስላወጣቸው ዕቅዶች ብዙ መረጃዎችን እንደሚሰጣት ገልጿል። ይህን የምርምር ሪፖርት ይፋ ያደረጉ ከፍተኛ ባለሙያዎች ባለፉት 6 ዓመታት የተባበሩት አረብ ኤምሬት በቀይ ባህር ውስጥ ወታደራዊ ተቋማትን በመገንባትና የየመንን ደቡባዊ የባህር ዳርቻዎች በባብኤል መንደብ ስሬትና በሶኮትራ ደሴት ላይ በመሰለልና ቁጥጥር በማድረግ ትልቅ ስትራቴጂካዊ አጀንዳ እንደምትከተል በመግለጽ ስታካሄድ የነበረውን ስለላ አጋልጠዋል። እነዚህን የስለላ ተግባራት እንድትፈጽም በማቀናጀት ረገድ ለተባበሩት አረብ ኤምሬትስና ለእስራኤል የሚሠራው ሜጀር ጀነራል አይዳሩስ አልዙባዲ በቀጣይ የደቡብ የመንን አዲስ አገርነት እውን ለማድረግ የሚደረገውን ትግል የሚመሩ ዕውቅ የየመን ፖለቲከኛና የጦር ስትራቴጂስት እንደሆኑ በስፋት እየተነገረ ነው።